ለደቂቃዎች መዝናናት ነገር ግን ማብቂያው ለማመን የሚከብድ የህይወት ማጣት ሆነ። ግንቦት 30 ቀን 2018 ዓ.ም በቦሌ ክፍለ ከተማ ልዩ ስሙ ቱሉ ዲምቱ አካባቢ በሚገኝ ሆቴል ውስጥ የተከሰተው ነገር መላውን የከተማዋን ነዋሪ አስደንግጧል። በአንድ ግለሰብና በሌሎች ሰዎች መካከል የተነሳው ጸብ መጨረሻው በሽጉጥ ጥይት የአንድ ተስፋ የተጣለበት ወጣትን ህይወት በመቅጠፍ ተጠናቋል። ለመሆኑ የዚህ አስከፊ ወንጀል መነሻ ምን ነበር? ክስተቱ ከተሰማ በኋላ የከተማዋ ፖሊስ ባደረገው ፈጣን ክትትል 12 ተጠርጣሪዎችን በቁጥጥር ስር አውሏል። ነገር ግን ጉዳዩ እዚህ ላይ አላበቃም። በቁጥጥር ስር ከዋሉት መካከል በጠቡ ላይ በቀጥታ የተሳተፈው ግለሰብ ከጓደኞቹ ጋር አብሮ የነበረው ሌላ ተጠርጣሪና ለጠቡ መነሻ እንደሆነች የተጠረጠረችው አንዲት አስተናጋጅ ይገኙበታል። ጠቡ በድንገት የተነሳ ነው ወይስ በጀርባው ሌላ የተቀነባበረ ሴራ አለ? ከዚህ አስነዋሪ ድርጊት በኋላ በማህበራዊ ሚዲያ ላይ የሚናፈሱና የከተማዋን የጸጥታ ሁኔታ የሚያዛቡ መረጃዎች እውነትነት የላቸውም ሲል ፖሊስ አስጠንቅቋል። ህዝቡም መረጃውን ከታማኝ ምንጮች ብቻ እንዲቀበል አሳስቧል። ታዲያ ትክክለኛው መረጃ ምንድነው? ፖሊስ በቦታ ላይ ያገኛቸው አዳዲስ መረጃዎች ምንድናቸው? የወንጀሉ ምርመራ ውጤትስ ምን ደረሰ? ሰርክቲዩብ ከፖሊስ የተገኘውን ዝርዝር መረጃና ሁኔታው እንዴት እንደተፈጸመ ወደ እናንተ ያደርሳል። በሌላ በኩል የሰውን ነፍስ ስለነጠቀው ፓስተር እንነግራችኋለን። የሳይንስና የሕክምና ባለሙያዎችን ምክር ወደ ጎን በመተው በተአምረኛ ፈዋሽነት ስም የሚነገሩ ያልተገሩ ድርጊቶችን ማመን የሚያስከትለው አሰቃቂ መዘዝ። አዲስ ልብ ሰጥቻለሁ ተፈውሰሃል በሚል የሐሰት ተስፋ ወጣት ሳይንሳዊ ሕክምናውንና ህይወቱን እንዲያጣ ያደረገው ያ እውነት ምንድነው? ይህ ታሪክ መላውን ማህበራዊ ሚዲያ እያስለቀሰና እያነጋገረ ይገኛል። በፍቅረኛው ምክር ሐኪሞች ከሰጡት መተንፈሻ መሳሪያ ጋር ጸሎት እንዲደረግለት ወደ ፓስተሩ ያቀና ወጣት መጨረሻው ሞት ሆኗል። አዲስ ልብ ሰጥቻለሁ ተፈውሰሃል ተብሎ በደስታ የተሸኘው ወጣት ወደ ማረፊያ ቤቱ ሲመለስ የገጠመው ነገር ግን እጅግ አሳዛኝና ልብ ሰባሪ ነው። ወደ ፓስተር ለጸሎት ያቀናው ወጣት የገጠመው አሳዛኝ ክስተት ምንድነው? የፓስተሩ አነጋጋሪ ተግባርና ያልተጠበቀው መጨረሻስ? በሃይማኖት ስም በሰዎች ህይወት ላይ የሚቀልዱ አካላት ላይ ህዝቡ ምን እያለ ነው? ሁሉንም ከዝርዝር መረጃው ትሰሙታላችሁ። ሰላም ለእናንተ ይሁን ውድ የሰርክቲዩብ ቤተሰቦች። ሰርክቲዩብ ሁልጊዜም እውነተኛና ያልተሰሙ መረጃዎችን ወደ እናንተ የሚያደርስ ቻናል ነው። በዛሬው መሰናዶ በመሃል አዲስ አበባ ስለተፈጸመው ግድያና ድነሃል በሚል የሐሰት ትንቢት የሰው ነፍስ ስላጠፋው ፓስተር የተሰሙ መረጃዎችን ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ አብራችሁን ዝለቁ። ታሪኩ የሚጀምረው ግንቦት 30 ቀን 2018 ዓ.ም ነው። ምሽት ላይ የአዲስ አበባ ከተማ ነዋሪዎችና እንግዶች ከሳምንቱ አድካሚ ስራ በኋላ ዘና ለማለት ወደ ተለያዩ የመዝናኛ ስፍራዎች አቅንተዋል። በቦሌ ክፍለ ከተማ ወረዳ 13 ቱሉ ዲምቱ አካባቢ በሚገኘው ሆቴል ውስጥም እንዲሁ በርካታ ሰዎች ተሰብስበው ነበር። ሁሉም ነገር ሰላማዊ የሚመስል ነበር። ነገር ግን ሳይታሰብ በአንድ በኩል በነበሩ ግለሰቦች መካከል ከባድ ክርክርና ሰጣ ገባ ተቀሰቀሰ። ይህ አለመግባባት ግን እንደ ማንኛውም ተራ ጭቅጭቅ በሰላም አልተጠናቀቀም። በሰዎች መካከል የነበረው ቁጣ ገንፍሎ ሲወጣ በመሃል ድንገተኛ የሽጉጥ ተኩስ ተሰማ። ያ የጥይት ድምፅ በስፍራው የነበረውን ደስታና ጭፈራ በአንድ ቅስፈት ወደ ጩኸትና ድንጋጤ ቀየረው። ጥይቱ ያረፈው አቡሽ ባዩ በተባለ ግለሰብ ላይ ነበር። በሚያሳዝን ሁኔታ አቡሽ በደረሰበት ከባድ ጉዳት ምክንያት ህይወቱን አጥቷል። የፖሊስ ፈጣን እርምጃና የ12ቱ ሰዎች ሚስጥር ድርጊቱ እንደተፈጸመ ወዲያውኑ መረጃው የደረሰው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ፈጣንና የተቀናጀ ኦፕሬሽን በመጀመር ወደ ስፍራው አመራ። ወንጀለኞቹን አድኖ ለመያዝም የተጀመረው ስራ በአጭር ጊዜ ውስጥ ፍሬ አፍርቷል። ፖሊስ ከገዳዩ ጋር በቀጥታም ሆነ በተዘዋዋሪ ግንኙነት ያላቸውን በአጠቃላይ 12 ተጠርጣሪዎችን በቁጥጥር ስር ማዋልም ችሏል። ነገር ግን የምርመራው ሂደት ሲቀጥል ነገሩ ይበልጥ ሚስጥራዊ እየሆነ መጣ። በቁጥጥር ስር ከዋሉት 12 ሰዎች መካከል የፖሊስን ትኩረት የሳቡ ዋና ዋና ግለሰቦች ተለይተዋል። የመጀመሪያው ተጠርጣሪ በዛ ምሽት በተነሳው ጸብ ላይ በቀጥታ ተሳትፎ የነበረው ግለሰብ ነው። እንዲሁም ሁለተኛው ተጠርጣሪ ከገዳዮቹ ጋር አብሮ ሲዝናና የነበረና የድርጊቱ ተባባሪ ነው ተብሎ የሚጠረጠረው ግለሰብ ሲሆን ሌላኛዋ ተጠርጣሪ
በዛ መዝናኛ ቤት ውስጥ የምትሰራና ለዚህ ሁሉ ግጭት መነሻ እንደሆነች የምትጠረጠረው አስተናጋጅ ሆናለች። በማህበራዊ ሚዲያ ላይ ያለው ውዥንብርና የፖሊስ ማስጠንቀቂያም ከዚህ በታች እንዳለው ነው። ይህ ክስተት በማህበራዊ ሚዲያ ላይ መውጣት ሲጀምር ግን ታሪኩ ተጋኖና ተጣሞ እንደተሰራጨ ፖሊስ ገልጿል። በርካታ የፌስቡክና የቲክቶክ ገጾች የከተማዋን ሰላምና የጸጥታ ሁኔታ አደጋ ላይ የሚጥሉ እውነትነት የሌላቸው ወሬዎች እንደተሰራጩ ገልጿል። ይህንን የተመለከተው የአዲስ አበባ ፖሊስ ህብረተሰቡ እንደዚህ ባሉ የሐሰት ወሬዎች እንዳይደናገጥ ከባድ ማስጠንቀቂያ አስተላልፏል። ፖሊስ እንዳለውም ወንጀሉ በሰዎች መካከል በተፈጠረ አለመግባባት የተከሰተ እንጂ በማህበራዊ ሚዲያ ላይ እንደሚወራው የከተማዋን ሰላም የሚያናጋ አይደለም። ህዝቡ ሁልጊዜም ትክክለኛውን መረጃ ከታማኒ የዜና ምንጮች ብቻ የመቀበል ልምዱን ሊያዳብር ይገባል ብሏል። በአሁኑ ሰዓት ፖሊስ የምርመራ ሂደቱን በከፍተኛ ጥንቃቄ እያጠናከረም ይገኛል። በቦታው ላይ የተገኘው የሽጉጥ ጥይት፣ ቀለሃና ሌሎች ማስረጃዎች ወንጀሉን ሙሉ በሙሉ ለማረጋገጥ እየተመረመሩ ነው። የከተማዋ ፖሊስ የምርመራ ውጤት ሲጠናቀቅ ለህዝብ ይፋ እንደሚያደርግም ቃል ገብቷል። ለአንድ አፍታ ቁጣ ተሸንፎ የሰውን ህይወት ማጥፋትም ሆነ በማህበራዊ ሚዲያ ላይ ሐሰተኛ ወሬዎችን መንዛት፣ ፍርሃትን መፍጠር ተገቢ እንዳልሆነም ፖሊስ አስረግጦ ተናግሯል። ፖሊስ ምርመራውን ሲያጠናቅቅ ይፋ የሚያደርገውን የመጨረሻ የምርመራ ውጤት ወደ እናንተ የምናደርስ መሆኑን እየገለጽን ፓስተሩ ድነሃል በሚል ህይወቱን ስለነጠቀው ወጣት ወደሚነግረን መረጃ እናመራለን። ታሪኩ የሚጀምረው በከፍተኛ ተስፋና ደስታ ነበር። ወጣቱ ዋቅጅራ ገነት ይባላል። በትውልድ ሀገሩ በምዕራብ ወለጋ ነቀምቴ ተወላጅ ሲሆን ኑሮውን የመሰረተውና ህይወቱን ይመራ የነበረው ግን በዩናይትድ ስቴትስ አሜሪካ ነበር። ዋቅጅራ በትውልድ ሀገሩ የህይወቱን አዲስ ምዕራፍ ለመጀመር ሰርጉን አድምቆ ሚስቱን አግብቶ ትዳር ለመመስረት በከፍተኛ ናፍቆትና ተስፋ ወደ ኢትዮጵያ አቅንቶ ነበር። ነገር ግን ወደ ሀገር ቤት እንደገባ ያልታሰበ የጤና እክል ይገጥመዋል። በሕክምና ባለሙያዎች በተደረገለት ጥልቅ ምርመራ የልብ ድካም እንዳለበትና በአስቸኳይ የልብ ቀዶ ጥገና ማግኘት እንዳለበት ይነገረዋል። ህይወቱን ለማዳን ሲባልም የኦክስጅን ድጋፍ ተደርጎለት በሕክምና ባለሙያዎች ጥብቅ ክትትል ስር ሆኖ የሕክምና ሂደቱን እየተከታተለ ይገኝ ነበር። ነገር ግን ሳይንስን የፈተነው ውሳኔ ህይወቱን አሳጥቶታል። በዚህ አስጨናቂና የወጣቱ ህይወት በፈተና ላይ በነበረበት ወቅት የፕሮቴስታንት እምነት ተከታይ የሆነችው ፍቅረኛው አንድ ሀሳብ ታቀርባለች። ሳይንሳዊ ሕክምናውን ትቶ ነብይ መሰረት ታደሰ ወደሚባለው ግለሰብ ዘንድ እንዲሄድና ጸሎት እንዲደረግለት የሙጥኝ ብላ ትመክረዋለች። ፍቅረኛውን ያመነው ዋቅጅራም የሕክምና ባለሙያዎችን ጥብቅ ማስጠንቀቂያና ትዕዛዝ ወደ ጎን በመተው ወደ ተባለው ግለሰብ ዘንድ ያቀናል። እዚያም ሲደርስ ፓስተር መሰረት ታደሰ የሕክምና ባለሙያዎችን ምክር ሙሉ በሙሉ ውድቅ የሚያደርግ እርምጃ ይወስዳል። የወጣቱን ህይወት በምድር ላይ አቁሞ የነበረውን የኦክስጅን ገመድ ያስወግደዋል። በመቀጠልም መድረክ ላይ አዲስ ልብ ሰጥቼሃለሁ፣ ተፈውሰሃል በማለት በታላቅ ድምፅ አውጆ ወደ ቤቱ እንዲሰናበት ያደርገዋል። የፓስተሩ ትንቢት ግን ማጠቃለያው የከሸፈ ሆነ። ወጣቱ ዋቅጅራ የፓስተሩን የፈውስ ንግግር አምኖ የሕክምና ባለሙያዎቹን አስቸኳይ ትዕዛዝና ማስጠንቀቂያ ችላ በማለት ተደርጎለት የነበረውን ኦክስጅን በመተው ወደ ማረፊያ ቤቱ ያመራል። ነገር ግን ነገሮች በተባለው መልኩ አልሆኑም። ወደ ማረፊያ ቤቱ እንደገባ ብዙም ሳይቆይ የተሰጠው አዲስ ልብ ሳይሆን የሞት መርዶ ሆኖ አረፈው። ወጣቱ በዛውም ህይወቱ አልፏል። ሰርጉን ሊያከብር ህይወቱን ሊመሰርት የመጣው ወጣት በእምነትና በኃላፊነት መጉደል ምክንያት ህይወቱ በከንቱ ተቀጥፏል። ይህ ድርጊት ይፋ ከሆነ በኋላ መላውን ማህበራዊ ሚዲያ እያነጋገረና ሰዎችን በከፍተኛ ሁኔታ እያስቆጣም ይገኛል። በሃይማኖት ስም የሰዎችን ህይወት አደጋ ላይ የሚጥሉና መሰል ድርጊቶችን የሚፈጽሙ አካላት ላይ መንግስትና የሚመለከታቸው ክፍሎች ጠንካራ እርምጃ ሊወስዱ እንደሚገባም በርካቶች ድምጻቸውን እያሰሙ ይገኛሉ። የሰርክ ቲዩብ ቤተሰቦች ለዛሬ ወደ እናንተ ያደረስናቸው ወቅታዊ መረጃዎችን አበቃን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝም በያላችሁበት ሰላም